ክርስቲያኖ ሮናልዶ የሚባል ኳስ ተጫዋች ታውቃላችሁ? በልሳን አይጸልይም። ላይፉን በሙሉ ይዩት እስቲላው ድረስ በ38 ዓመቱ እሱ እንደሚጫወተው የሚጫወት ፐርሰን የለም። የዚህ ሰውዬ ጥንካሬ ተብሎ ሲታሰብ ሰዎች ምን እንደሚያስቡ ልንገራችሁ። የዚህ ሰውዬ ጥንካሬ 10 ሰዓት ትሬኒንግ ይሰራል፣ 15 ሰዓት ኖ እንዳይመስል። እናቱን ሆነር የሚያደርግበትን መንገድ ብታይ ትደነቃል። ለእናቱ ያለውን ሪስፔክት ስታይ ይሄ ሰውዬ በህይወት ዘመኑ በሙሉ መልካም ይሆን። እሱ ብቻ አይደል እድሜው የሚረዝም። የሰማችሁ ነው የሰማችሁ። ለዛ ነው በአንዳንድ ሜን ኦፍ ጋዶች አትደነቁ። ለዛ ነው ሳምታይምስ ህፃናት ላይ አኖይንቲንግ ይወርቅና የምንቸገረው። ለዛ ነው ሰዎች የሚቸገሩት። ለዛ ነው ቢኮዝ አኖይንቲንግ ባህሪን አይቀይርም፣ ባህሪህን ማግኒፋይ ያደርገዋል። ይሄ ማይክ ምንድነው የሚያደርገው? ድምጽ እኮ አይደለም የሚሰጠኝ፣ የኔን ድምጽ ነው የሚያጎላው። አኖይንቲንግ ልክ እንደዚህ ያንተን ባህሪ ያጎላዋል። እንድሪዝም መልካም እንዲሆንልህ ዩሲ እድሜ ርዝማኔ ብቻውን ምንም አይሰራም። ዘመናቸውን በሙሉ እድሜያቸው ረዝሞ መልካም ነገር አይተው የማያውቁ ሰዎች አሉ። በማክበር ውስጥ ግን ሁለት ነገር ነው ያለው። መልካም ነገር ማየት፣ መልካም ነገር እያያችሁ ማርጀት። ሄሎ የሰማችሁ ነው? መልካም ነገር ማየት እሱ ብቻ አይደለም፣ ሌላስ? መልካም ነገር እያያችሁ ማርጀት። መጽሐፍ ቅዱስ ያንን ነው የሚለው። ዘሌዋውያን ምዕራፍ 19 ቁጥር 32 ክፈቱ። በሽበታሙ ፊት ተነሳ። በምን ፊት? በሽበታሙ ፊት ተነሳ። በሽበታሙ ፊት ወይም ነጭ ጸጉር ባለው ሰው ፊት ምን በል? ተነሳ። እሺ። ሽማግሌውንም አክብር። ሽማግሌውንም አክብር። እሺ። አምላክህን ፍራ። አምላክህን ፍራ። እኔ እግዚአብሔር ነኝ። በተዘዋዋሪ ምን ማለት ነው እንግራችሁ? ሽበታሙን ሰውዬ አይተው ካልተነሳ አንደኛ፣ ሁለተኛስ ሽማግሌውን ካላከበርከው እግዚአብሔርን እየፈራህ አይደለም ማለት ነው። ከኔ ጋር ናችሁ? ለሽበታሙ ከመቀመጫህ ብድግ ማለት መቀመጫህን መስጠት፣ ለሸመገለው ሰው ደግሞ ምን ማድረግ? ክብርን መስጠት። ያ እግዚአብሔርን መፍራት ነው። እናንተ ላይፍ ውስጥ ያጣችሁት ቢጉ ነገር ምን እንደሆነ ልንገራችሁ። በሚኒስትሪ ከእናንተ በላይ የሸበቱ ሰዎች አሉ። ሄሎ፣ በሚኒስትሪ ከእናንተ በላይ የሸበቱ ሰዎች አሉ። በአገልግሎት መስመር ውስጥ ከእናንተ በላይ ታላላቅ የሆኑ ሰዎች አሉ። መንገድን የሚያውቁ፣ አካሄዱን የሚያውቁ፣ ኤቭሪቲንጉን የሚያውቁ። የእናንተ መልካም ነገር የማየትና የእድሜያችሁ እርዝማን የሚወሰነው እነዚህን በማክበር ውስጥ ነው። ባዮሎጂካል ፋዘሮቻችን በማክበር ውስጥ፣ ሽበታሙን በማክበር ውስጥ፣ ነጭ ጸጉር ያለውን ሰው በማክበር ውስጥ፣ መሪ የሆነን ሰው በማክበር ውስጥ። ለምን ሲባል መልካም እንዲሆንልህ፣ ከዛስ እድሜህም እንዲረዝም። መልካም እንዲሆንልህ እድሜህም እንዲረዝም። ሳምታይምስ በእኛ ጄኔሬሽን ውስጥ ትልቁ ችግር ምን እንደሆነ ልንገራችሁ። በእኛ ጄኔሬሽን ውስጥ 15 ዓመትና 20 ዓመት ያገለገለን ሰው ከኋላ መጽሐፍ ደርድሮ አንብቡት የማያውቀው መጽሐፍ ነው። ጠረጴዛ አጠገብ ተቀምጦ መናገር እውቀት አይደለም። ሆይ ለምን እንደምትናገሯቸው ስትሏቸው ማንም ሰው ቢሆን ከእግዚአብሔር ቃል አያልፍም ይለዋል። ከኔ ጋር ናችሁ? የትኛውም ሰው ከእግዚአብሔር ቃል ካለፈ አንተ ማነህ? ማንም ሰው ከእግዚአብሔር ቃል ቢያልፍ ፍርድ ሰጪ ያደረገ አንተ ማነህ? ከኔ ጋር ናችሁ? ኦኬ፣ እሺ፣ መለኪያው እግዚአብሔር ቃል ይሁን። አንተ የእግዚአብሔር ቃል ነህ? ከኔ ጋር ናችሁ? መለኪያው እግዚአብሔር ቃል፣ ሚዛኑ እግዚአብሔር ቃል ከሆነ አንተ የእግዚአብሔር ቃል ነህ? እንደዚህ አይነት ሰዎች በሽ ናቸው። 20 ዓመት 30 ዓመት ለወንጌል ዋጋ የከፈለውን ፐርሰን፣ በሚኒስትሪ ውስጥ ረጅም ዓመት ያስቆጠረውን ሰው ብድግ ብለህ ተነስተህ መናገር እጅግ በጣም ቀላል ነው። ሲምፕል ስራ ነው። ትልቁ ችግር ምን እንደሆነ ልንገራችሁ። እድሜያችሁን እያሳጠራችሁ ነው። ላይፋችሁ ላይ ክፉ ነገር እየጋብዛችሁ ነው። መልካም ነገር እንዳታዩ አይኖቻችሁን እያጨለማችሁ ነው። ነጋችሁን እያጨለማችሁ ነው። ዘመናችሁን እያጨለማችሁ፣ በየትኛውም የህይወት ኤክስፒሪየንሳችሁ መልካም ነገር የሚባል ነገር እንዳታዩ ጨለማን፣ ክፉ ነገርን ወደ ህይወታችሁ እየጋብዛችሁ ነው። ሁል ጊዜ መልካም ነገርና ረጅም እድሜ ያሉት የሚባሉ ነገሮች ያሉት በማክበር ውስጥ ነው። ይሰማችሁ? በማክበር ውስጥ ነው።
በማክበር ውስጥ ነው። ሁለቱ ነገሮች ያሉት በምን ውስጥ ነው? በማክበር ውስጥ ነው። ሁለቱ ነገሮች ያሉት በማክበር ውስጥ ነው። በማክበር ውስጥ ነው። በላይፋችሁ ላይ መልካም ነገርን፣ መልካም ቀኖችን፣ መልካም የህይወት ምዕራፎችን ከረጅም እድሜ ጋር ማየት ከፈለጋችሁ ላይፋችሁ ውስጥ አለማክበር የሚባለውን ነገር ማስወገድ መቻል አለባችሁ። አለማክበር የሚባለውን ነገር ከላይፋችሁ ላይ ማስወገድ መቻል አለባችሁ። ሁለቱ ነገሮች ያሉት በምን ውስጥ ነው? በማክበር ውስጥ። አስቡት፣ ፖል እኮ ነው። ፖል ያን መሰል መገለጥ ላይ የደረሰ ሰው። ገማልያል እኮ የሱ ግን ግማሽ አያውቅም። ሐናንያ የሱ ሩብ አያውቅም። ሐናንያና ገማልያል ይላቸዋል። ኤቭሪ ታይም ሲታሰር ሐናንያ ብሎ ያወራሃል። እንዴት ነው ስትለው፣ መጀመሪያ ገማልያል የሚባል ሰው ህግን አስተማረኝ፣ ሐናንያ የሚባል ሰው ደግሞ አይኖቼን ምን አለኝ? ከፈተልኝ። ምን አለልኝ? ከፈተልኝ። አይኖቼን ምን አለልኝ? ከፈተልኝ። በእናንተ ላይፍ ውስጥ እመኑኝ፣ በእናንተ ላይፍ ውስጥ ቴንኪው ብላችሁ ማታውቁት ሰው ልንገራችሁ። የእናንተን ባዮሎጂካል እናትና አባት ቴንኪው ብላችኋቸው አታውቁም። ስላሳደግሽኝ ቴንኪው፣ ስላሳደግከኝ ቴንኪው፣ እዚህ ስላሳደረስከኝ ቴንኪው አንድ ቀን ብላችኋቸው አታውቁም። ቢኮዝ ሪስፔክት ምን እንደሆነ አታውቁም። ሆነር ማድረግ ምን ማለት እንደሆነ አታውቁም። ይሰማችሁ ነው። በሚኒስትሪ አቅጣጫም፣ በአገልግሎት አቅጣጫም፣ በክርስቲያኒቲም አቅጣጫም ጸጉሩ የሸበተን ሰው የመናገር ሞራል የላችሁ። የሰማችሁ? ጸጉሩ የሸበተን ሰው፣ ሽማግሌ የሆነን ሰው በፍጹም የመናገር ሞራል የላችሁ። በፍጹም የመናገር ሞራል ደሞመንት የተናገራችሁ ሰዓት ላይፋችሁ ላይ አንድ ነገር እየጠራችሁ ነው። ሄሎ፣ ምንድነው እየጠራ ነው ያለ ነው ካላችሁኝ፣ አጭር እድሜንና ክፉ ነገር ማየትን። በህይወታችሁ ላይ መልካም ነገር ማየት የምትፈልጉ ከሆነ ኤቭሪዋንን ሪስፔክት አድርጉ። ኤቭሪዋንን ሆነር አድርጉ። ዩሲ ረጅም እድሜ በጸሎት አይመጣም። ረጅም እድሜ በማክበር ብቻ ነው የሚመጣው። ሄሎ፣ ረጅም እድሜ በፕሬየር አይመጣም። ዩሲ 5 ዓመት በሪቫይቫል ውስጥ ሲምፕል ኤግዛምፕል ልንገራችሁ። 26 ቡሽሪ የሚባል ሰው መጥቶ ነበር ኢትዮጵያ ውስጥ። ዘከኛ አይደለ? ሁሉም ላይ እጅ ጭኖ ያስነሳቸው እሱ ነው። ኤኒዋን የሱን ስም መጥራት አይፈልጉም። ናው ታይም ሚኒስትሪያቸው ቆሟል። ፕሮፌሰር ሲያደርጉ አታያቸው። 5 ዓመት በፊት የነበራቸው ግሎሪ የለም። ለምን ይመስልሃል? እነዚህ ሰዎች ስማርት ሆነው ነው ተቀባይነት ለማግኘት ብሎ ነው ያደረጉት። ሚስ ያደረጉት ነገር ምን እንደሆነ ልንገራችሁ፣ ማክበርን ነው። እድሜያቸውን ሾርት አድርገውታል። ሰውየው በሆኑ ሰዎች ዘንድ ተቀባይነት ስለሌለው በሚል ከዚህ ሰውዬ ጋር ምንም አይነት ነገር የለንም በሚል ምክንያት እድሜያቸውን አሳጥረውታል። እነዚህ ሰዎች ፕሬየር አይደለም ያጎደሉት፣ ሪስፔክት እና ሆነር ማድረግና ያጎደሉት። ፖል ገማልያል እኮ ክርስቲያን አይደለም። ባይዘዌ የሰማችሁ፣ ገማልያል ጌታን አልተቀበለም። መጽሐፍ ቅዱሳችን ከጥቅስ ብታነቡ ገማልያል ጌታን የተቀበለበት ስፍራ የለም። ፖል ጋር ትትመጥ ገማልያል ያስተማረኝ ይላቸዋል። ገማልያል ያስተማረኝ ሲላችሁ ገማልያል ጋር ለመማር እንኳን አትሄዱም። ቢኮዝ ጌታን አያውቅም። የሰማች ነው የሰማች። ነገር ግን ይሄ ፐርሰን ለመጀመሪያ ጊዜ ባይብል ተከፍቶ እንዳነብ ያደረገኝ ይሄ ሰው ነው ይላችኋል። ሆነር በማድረግ ውስጥ ያለውን ነገር ያውቃል። ሲምፕል ኤግዛምፕል ልንገራችሁ። ጳውሎስ ለኤፌሶን ሰዎች የጻፈው መጽሐፍ ነው ምንድነው አይደለ? የኤፌሶን መጽሐፍ ክፈቱ ስላችሁ ጳውሎስ ለማን የጻፈው? ምን እያልኩ እንደሆነ ይገባችኋል? ፖል ላይ ስለሰራው ጸጋ እውቅና የሰጠው እኮ ነው። ጳውሎስ ለኤፌሶን ሰዎች የማለት ኖዋን አልጻፈውም፣ ጳውሎስ ነው የጻፈው። እግዚአብሔር በጳውሎስ በኩል ወደ እኔ ያደረሰው እኮ እያልኩ ነው። ከኔ ጋር ናችሁ? እግዚአብሔር እነዚህን ሰዎች ሆነር እንድታደርጓቸው ስለፈለገ እኮ ነው ጳውሎስ ለኤፌሶን ተብሎ የተጻፈው እንጂ ጂሰስ ጽፎላችሁ ይር ነበርኩ። በዚህ 3 ዓመት ውስጥ ማንም አያስፈልግም፣ በቃ እኔ ራሴ ጽፈዋለሁ ብራም ብሎ ይሰጣችሁ ነበር። ኖ ሆነር ማድረግን እንድታቁ በፖል በኩል ጻፈው፣ በጴጥሮስ በኩል ጻፈው፣ በይሁዳ በኩል ጻፈው፣ በያዕቆብ በኩል ጻፈው፣ በዮሐንስ በኩል ጻፈው።
ሄሎ ይሰማችሁ ነው? ሆነር የማድረግ ቫሉ እንዲገባችሁ ፈልጋለሁ። ኤቭሪ ታይም ዲስሪስፔክት እና ዲስሆነር ያለበት ስፍራ ላይ የትኛውም ነገር እድሜው አጭር ነው። እድሜው አጭር ነው። ሰዎች ስፔሻሊ ሰይጣን ከእናንተ ማይንድ ውስጥ እንደሚወስድ ነገር አኬና ሰይጣን ከእናንተ ማይንድ ውስጥ የሚወስደውን ነገር ልንገራችሁ። አኬ እዚህ ሚኒስትሪ ስር ነው። መንፈስ ቅዱስ እኔን ተጠቅሞ አስነሳው። አኬ ብድግ ሲል ወይም ከዚህ ቸርች ሲወጣ ምን እንደሚፈጠር ታውቃላችሁ? ፋይት ማድረግ የሚጀምረው ፕሮፌት ሚራክልን ነው። ዲስሆነር ማድረግ የሚጀምረው ፕሮፌት ሚራክልን ነው። ኤቭሪ ቸርች የለቀቁ ሰዎችን በሙሉ ስታገኛቸው ከመሪው ጋር ጸባላቸው። መጀመሪያ የሚጀምሩት አየኸው ብሎ የሚጀምሩት ያንን ፐርሰን ነው። ምን ማለት እንደሆነ ልንገራችሁ። ኦልሬዲ የሆነ ቅባት ተካፍለዋል። ሰይጣን ያንን ቅባት ረጅም ዓመት ይዘውት እንዲሄዱ አይፈልግም። ሰውየውን ዲስሆነር እንዲያረጉት ያደርጋል። ሰውየውም እንዲያረጉት ዲስሆነር እንዲያረጉት አይ ስለማታውቀው እኮ ነው ከእናንተና ጋር ያለው ግንኙነት ስለማታውቀው እኮ ነው የእሱን ላይፍ ስታይል ስለማታውቀው እኮ ነው ይለዋል። ደን ሰማችኋል ፓትልና እመነኝ 2 ዓመት የተሻገረ ነገር የላቸውም። ልክ ነኝ አይደል? እንደዚህ አይነት ሰዎች በዙሪያችሁ አሉ። ምንድነው ትልቁ ችግራቸው? ሰምቲንግ ከዛ ፐርሰን ተቀብሏል። የተቀበሉትን ነገር ለማስቀጠል ፕሬየር አይደለም የሚፈልገው። የተቀበሉትን ነገር ለማስቀጠል የሚያስፈልገው ያንን ሰው ሆነር ማድረግ ነው። ያንን ነገር እንዳያስቀጥሉት ሰይጣን ይመጣና ይሄንን ሰውዬ እንዳያከብሩት ያደርጋል። ከዛስ ምላሳቸው ላይ ያንን ሰው ያታጣው። ከዛስ እድሜያቸው ምንድነው? አጭር ነው። እንደዚህ አይነት ሰዎች ሲያጋጥሙ መጀመሪያ የምመክራቸው ነገር ቶሎ ብላችሁ መንፈሳዊ አባት ያዙ ነው ብላችሁ። ቢኮዝ ከዛ በኋላ የሚመጣውን ፍላጻ ብቻቸውን አይችሉትም። ይሰማችሁ? ብቻቸውን አይችሉትም። አንዳንዶች ደም እስከ መጥፋት ድረስ ይሄዳሉ። አንዳንዶች ከባድ በሆነ በሽታ ተመተው የመጨረሻ ታይም ላይ የእግዚአብሔር ምሕረት ነው ከሞት የሚያስተፋቸው። አንዳንዶች ሜሬጃቸውን ሉዝ ያደርጋሉ። ሄሎ አንዳንዶች ምን ያደርጋሉ? የተቀቡ ሰዎች እናንተ የማታስቡትን ብዙ ስተት ይሰራሉ፣ ብዙ ኃጢአት ይሰራሉ። ልክ ነኝ አይደል? ሃው እንዴት የእግዚአብሔር ሰው ይሄን ያደርጋል ብላችሁ እስከትገረሙ ድረስ ኮንፊውዝ ትሆናላችሁ። የሚገርማችሁ ነገር ግን ያንን ሁሉ ስተት የሚያሰራቸው ቅባቱ ነው። ሰይጣን አይደለም፣ ስጋቸውም አይደለም። ያንን ሁሉ ስተት የሚያሰራቸው ቅባቱ ነው። ለምን እንደሆነ ልንገራችሁ። ያንን ሁሉ ስተት አንተ ምንድነው የምትቆጥረው? ስተት 1 2 3 4 5 6 አንተ ያን ሁሉ እየሰራህ ያልሰራኸው አኖይንቲንግ ስለሌለ ነው። አንተ ያን ሁሉ ያላደረግከው አኖይንቲንግ ስለሌለ። አኖይንቲንግ በባህሪው አንተ ላይፍ ላይ ሲመጣ የሚያደርገው ነገር አንድ ነው። እዚህ ጋር ትንሽዬ እሳት ካለ 7 እጥፍ እንዲነድ ምን የምታደርጉት? ብዙ ቤንዚን ይዛችሁ ትመጣላችሁ። አኖይንቲንግ ቤንዚን ነው። ትንሽ ነገር አንተ ውስጥ አለ። መልካምም መጥፎም ሊሆን ይችላል። እንደ ቤንዚን ነው የሚያደርገው። ይሰማሽ? ልክ እንደ ቤንዚን ትንሽዬ ነገር ሊኖር ብው ያደርገዋል። ትንሽ ክፉ የነበረ ሰውዬ ልክ አኖይንቲንግ ያገኘው ሰዓት ባህሪውን ኮንትሮል ማድረግ ካልቻለ፣ ፓስተርነት እንደዚህ ነው። እንዴት ትላላችሁ? ሄሎ ይሰማሽ ነው? ልክ እንደ ቤንዚን ነው። እቺ ልጅ ቆንጆ ነች ሲል የነበረ ሰው ልክ አኖይንቲንግ ያገኘው ሰዓት ባህሪውን ኮንትሮል ማድረግ ካልቻለ ቸርች ውስጥ የሚቀሩት ወንዶቹ ብቻ ናቸው። ቢኮዝ አኖይንቲንግ የመጣ ሰዓት ልክ ስራው እንደ ቤንዚን አንተ ውስጥ ያለውን ነገር አንዳንዶች ኮንትሮል ማድረግ ይከብዳቸዋል። ሄሎ ደሞመንት የሆነ ነገር ሲያደርጉ ስታይ ኖ ኖ ኖ ኖ ጨለማ አይደለም፣ አጋንንት አኖይንቲንጉ ነው። ለዛ ነው መጽሐፍ ቅዱስ ምን እንደሚል ላሳያችሁ። መጽሐፍ ቅዱስ ውስጥ አንድ ቃል ላሳያችሁ። ቴንክ ዩ። መጽሐፍን ክፈቱ። ምዕራፍ 14 ከቁጥር 1 እስከ 4። ሶምሶን ወደ ተምና ወረደ። እኔን ስሙኝ። አሁን ሳምሶን ወዴት ወረደ? ወደ ተምና ወረደ። እሺ። በተምናም ከፊልስጤማውያን ልጆች አንዲት ሴት አየ። ከፊልስጤማውያን ሴቶች ስንት? አንድ ሴት አየ። ምንድነው ያየው? ፊልስጤማዊ ሴት። እሺ። ወጥቶም ለአባቱና ለእናቱ እሺ
ከተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ። አንዲት ሴት አይቻለሁ አላቸው። እሺ አሁን እርሷን አጋቡኝ አላቸው። ፊልስጤማዊ ናት። አጋቡኝ አላቸው። እሺ አባቱ እናቱ ካልተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝብም ሁሉ መካከል ሴት የለምን? በደንብ ስሙ። እስራኤል ውስጥ ሴት የለምን አሉት። ቁጥር 4 እስኪ አንብበው። እግዚአብሔርም በፊልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ። በደንብ ስሙኝ። ነገሩ ከማን ሆነ? እግዚአብሔር እናትና አባቱ ምን አላሉ? አላወቁ። ምን ማለት ነው? ሳምሶን ጋር ያለው አኖይንቲንግ ነው ደሊላን ያመጣት። ግን ምን አላውሉም እነሱ አላወቁ። ያ ማለት ሳምሶን አኖይንቲንጉ ከመምጣቱ በፊት ፊልስጤማዊ ሴት ፈልጎ ያቀም ከኔ ጋር ናችሁ? አኖይንቲንጉ የመጣ ሰዓትስ ፊልስጤማዊ ሴት አመጣ። ከዛ እናትና አባቱ ይሄ እኮ ሕጉ አይፈቅድም ምናምን ብሎ ማውራት ሲጀምር ነገሩ ከእግዚአብሔር እንደሆነ አወቁ ይላል። ነገሩ ከማን ሆነ? ነገሩ ከእግዚአብሔር እንደሆነ አወቁ ማለት እግዚአብሔር ተስማምቷል ማለት አይደለም። ሴትዮዋን ያመጣት እግዚአብሔር ለሳምሶን የሚሰጠው ነገር እንደሆነ ገባቸው። እንዲወዳት የሚያደረገው ያ ነገር ነው። ለዛ ነው ሙሴ ኢትዮጵያዊ ሴት ሲያገባ ስታዩት እንዳደነግጡ፣ አሕዛብ እንዳታገቡ ተብሏል። ሰውየው ያገባው ኢትዮጵያዊ ሴት ነው። ለምን ይመስላል ኢትዮጵያዊ ሴት ያገባው? ኢትዮጵያዊ ሴት እንዲያገባ ያደረገው የተሸከመው አኖይንቲንግ ነው። አሮን ይሄ ሰውዬ ኃጢአት ሰርቷል ሲል እግዚአብሔር ቀጣው። ቢኮዝ እግዚአብሔር አኖይንቲንጉ ያን እንዳደረገበት እግዚአብሔር ራሱ ያውቃል። በትክክል ከሄድን ሙሴ ስተት አድርጓል። ልክ ነኝ አይደል? ለምን ኢትዮጵያ ሴት አግብቷል? አሕዛብ እንዳታገቡ ተባለ። እግዚአብሔር መጣና ምን አገባችሁ ብሎ አሮን ማርያም በለምጽ መታት። ቢኮዝ አኖይንቲንጉ እንደሆነ ያንን ያደረገው ያውቃል። አኖይንቲንግ ለኃጢአት ላይሰንስ ነው እያልኳችሁ አይደለም። መቆጣጠር የሚችል ኖሌጅ ከሌላችሁ ግን እንደ ቤንዚን ያጠፋችኋል። ትንሽ የእናንተን ነገር ብው ያደርገውን በዛው እሳት ትቃጠላላችሁ። የሰማች ነው። the moment anointed ከሆኑ ሰዎች የራቃችሁ ሰዓት ዲስሆነር እንድታረጓቸው ምክንያት የሚሆኗችሁ እነዚህ ናቸው። ዲስሆነር እንድታረጓቸው የሚያረጋችሁ ራሱ አኖይንቲንጉ ነው። ሄሎ ከዛ አንተ ሪዝን 1 2 3 4 5 6 7 8 9 10 ብለህ ትቆጠርና ላስት ላይ ግን እድሜህ የሚያጥረው ያንተ ነው። ለዛ መጽሐፍ ቅዱስ የቀባኋቸውን አትንኩ ሲል የቀባኋቸው አያጠፉም አላለም። ጋድ አኖይንቲንጉ እነሱ ጋር ሲመጣ ምን እንደሚያደርግ ያውቃል። ይሰማች ነው። አኖይንቲንጉ ማን ጋር? እነሱ ጋር ሲመጣ ምን እንደሚያደርግ ያውቃል። እኔ ነኝ ከነሱ ጋር ዲል የማደርገው ኖ ዋን እንዳይነካቸው አለ። ከነሱ ጋር ዲል የማደርገው ማን ነኝ? እኔ ነኝ። ኖ ዋን ግን እንዳይላቸው እንዳይነካቸው። ለዛ ነው አንዳንድ ሰው አሁን አኖይንትድ የሆኑ ሰዎችን ስታገኛቸው ካራክተራቸው ዊርድ ነው። አንዳንዶቹ ላይፍ ስታይላቸው እንትን ይልሃል። ሃው እንዴት እግዚአብሔር በዚህ ሰው ይሰራል ትላለህ። ልክ ነኝ አይደል? ሃው እንዴት እግዚአብሔር በዚህ ሰው ይሰራል። ለዛ ምሳሌ አኖይንቲንግ አንተ ላይፍ ላይ ሲመጣ ሌባ ከሆንክ የበለጠ ሌባ ነው የምትሆነው። ይሰማ ሌባ ከነበርክ የበለጠ ሌባ ነው። ከዛ የእግዚአብሔር ሰው ከሆነ ብሬን ሊሰረቀኝ ስትል ዊ ኖ አኖይንቲንጉን እንዲሰርቅ ያደረገው ትንሽዬ ሌባ ነበር። የሰማሽ ነው። ትንሽ ቤቴን አሸጠኝ ሲልህ እንዴ በኢየሱስ ስም እግዚአብሔር አንተ ነህ የምትለው። በፊት የሰው የጫማ ሽጧል ወይ ሱሪያችሁን ወይ ጃኬታ። አሁን አኖይንቲንግ ሲመጣ አደገ፣ መሬት ያሸጣቸዋል። ሄሎ የሰማችሁ ነው። የሰማች ለዛ ነው በአንዳንድ ሜን ኦፍ ጋዶች አትደነቁ። ለዛ ነው ሳምታይምስ ህፃናት ላይ አኖይንቲንግ ይወርቅና የምንቸገረው ለዛ ነው። ሰዎች የሚቸገሩት ለዛ ነው። ቢኮዝ አኖይንቲንግ ባህሪን አይቀይርም፣ ባህሪህን ማግኒፋይ ያደርገዋል። ይሄ ማይክ ምንድነው የሚያደርገው? ድምፅ እኮ አይደለም የሚሰጠኝ፣ የኔን ድምፅ ነው የሚያጎላው። አኖይንቲንግ ልክ እንደዚህ ያንተን ባህሪ ያጎለዋል።